ጋይስ እንደምን ዋላችሁ? በጣም ትልቅ የሆነ ሰበር ዜና ይዤላችሁ መጥቻለሁ። ያ ምንድነው ብትሉት በጂ7 ስብሰባ ላይ የሚገኘው ዶናልድ ትራምፕ የኢትዮጵያን ህዳሴ ግድብ በተመለከተ ከግብፁ ፕሬዝዳንት አልሲሲ ጋር እንደሚያወራ አሁን መግለጫ ሰጥተዋል። አሁን አልጀዚራ በሰበር ዜና ይዞ በወጣ መግለጫ እንደሚያሳይ ከሆነ በጂ7 ስብሰባ ላይ ዶናልድ ትራምፕ በፈረንሳይ ውስጥ ማለት ነው በዚህ ሰዓት እዛ ይገኛል። እዛ ደግሞ የግብፁ ፕሬዝዳንት አልሲሲም እዛ ይገኛል። ጂ7 ምንድነው ብትሉ ከሆነ ጂ7 ማለት የዓለማችን ቶፕ 7 የኢኮኖሚ ባለጸጋ ሀገራት ማለት ነው። ጂ7 የሚባለው ቶፕ 7 እነ አሜሪካ፣ ካናዳ፣ እንግሊዝ፣ ፍራንስ እና ጣሊያን እና ጀርመን እና ምንድነው ጃፓን ይገኛል። ጂ7 ማለት የነሱ ስብስብ ነው። እነሱ የሀብታም ሀገራት ስብስብ ከሆነ የግብፁ ፕሬዝዳንት ታዲያ እዛ ምን ያደርጋል የምትሉ ከሆነ የግብፁ ፕሬዝዳንት ተጋብዞ ነው የሄዳ ማለት ነው። ምክንያቱም እነዚህ የአውራዎች ተዋናኞች ቢሆኑም የጂ7 ሀገራት ማለት ነው ያ ባለሀብት ሀገራት ዋነኞቹ ዋነኞቹ አውራዎች ቢሆኑም አንዳንድ ነገራት ተጋብዞ ይሄዳል። እንደ ግንኙነት ነው የሚወሰነው። የግብፁ ፕሬዝዳንትም በግብዣ በተደረገልኝ ግብዣ ያንን ተቀብሎ ወደ እዛ ይገኛል። እዛ ነው ዶናልድ ትራምፕ ስለ ህዳሴ ግድብ ክርክር እናወራለን ያለ ማለት ነው። ምክንያቱም ይህ በጣም ትልቅ ጉዳይ ነው። ዶናልድ ትራምፕ ከ4 ዓመት በፊት ግብፅ የህዳሴን ግድብ ታፈነዳለች ብሎ ነበረ። ከዛ በኋላ ነው ይሄንን ካላ ከአንድ ወር በኋላ ነው ስልጣኑን ለቀቀ ማለት ነው። አሁን ለሁለተኛ ጊዜ ስልጣኑን ይዞ ወደ ስልጣኑ መጥተዋል። ወደ ስልጣኑ ከመጣ በኋላ ስለ ህዳሴ ግድብ አውርቶ አያውቅም ነበረ። አሁን እዛ እናወራለን ብለዋል። ምክንያቱም ግብፅ በዓለማችን በሚድልስ ማለት ነው በሚድልስ ከእስራኤል ቀጥሎ ትልቁን የአሜሪካ ወታደራዊ ድጋፍ የሚታገኝ ሀገር ናት። ጋይስ እናወራለን ብለዋል። ስቲል እዛ ናቸው። በፈረንሳይ ውስጥ ነው በስብሰባ ላይ ነው የሚገኙት። ከዛ በኋላ ነው የሚያወሩት። እስቲ የወጣውን መረጃ ለእናንተ በቻልኩት መጠን ይዤላችሁ እመጣለሁ። እስከዛ ፎሎ እና ላይክ እያደረጋችሁ ጠብቁ። ምክንያቱም ይሄ የኛ የግል ጉዳይ ስለሆነ ነው። ይመቻችሁ።